ከተሞች ውስጥ ያለው ክላስ ንግድ አይሰራም። ወይ ፋብሪካ ተቀጥሮ ነው የሚሰራው፣ ወይ ፋብሪካ ሰራተኞችን ቀጥሮ የሚያሰራ ነው፣ ወይም ደግሞ በመካከል ንግድ የሚያካሄድ ነው የሚሆነው። ስለዚህ there is ሪሶርስ በርካሽ ማግኘት አለባቸው። ሪሶርስን በርካሽ ለማግኘት ደግሞ አገሮችን በኃይል መቆጣጠር አለባቸው። አገሮችን በኃይል መቆጣጠር ደግሞ ኮሎኒያሊዝምን አመጣ። በአብዛኛው ኢንዱስትሪያል ሪቮሉሽን ፎከስ አድርጎ የነበረው ሁለት ሴክተሮች ላይ ነው። የመጀመሪያው ቴክስታይል፣ ሁለተኛው ተማሪ ቤት ላንቺ ተማሪ ቤት ላንተ። ሄሎ ተማሪዎች እንዴት ናችሁ? በዛሬው ክላሳችን የሂስትሪ ሁለተኛውን ሴሽን እናያለን። ሁለተኛው ሴሽን ኦፍ ቻፕተር 1 is all about the industrial revolution። ኢንዱስትሪያል ሪቮሉሽን ምንድን ነው? የተጀመረ ምን ለውጥ አመጣ? ኢንዱስትሪያል ሪቮሉሽን አያይዞ ያመጣቸው የቴክኖሎጂ ለውጥ ብቻ ሳይሆን ሶሺዮ ፖለቲካል ለውጦች ስለነበሩ እነሱ ምን መጡ እና የዓለም ፖለቲክስ ላይ ያመጣው ውጤት ምንድን ነው የሚለውን ነው የምናየው። ስለዚህ አብራችሁን ቆዩ። እስኪ ለምሳሌ የለበስኳት ቲሸርት እና የለበሳችሁት ቲሸርት ሰዎች 16 ሰዓት እየሰሩና በጣም ዝቅተኛ ደሞዝ እየተከፈላቸው ጀምረውት እዚህ የደረሰ መሆኑ ስንቶቻችሁ ታውቃላችሁ? ወደ ዋናው ሌሰን እንግባ። ሶ what is industrial revolution? ስሙ ራሱ ሪቮሉሽን የሚለው እንደሚያሳየው there must be some remarkable change in order to call something revolution። ሪማርካብል ዲታች ያደረገ ድሮ ከነበረው የተገነጠለ በጣም ትልቅ ለውጥ መምጣት አለበት። ስለዚህ the industrial revolution was the second most important revolution in the history of mankind, not in the history of the last millennium, the last 2000 years, but in the history of mankind after the Neolithic revolution. The most important revolution that transformed the world, that changed the world forever, was the industrial revolution. ምን ስላመጣ ነው ይሄን ያክል ሁሉ እንደዚህ ትልቅ ሪቮሉሽን ነው የሚባለው? It is defined by definition. Industrial revolution is defined as the transformation of production by hand for domestic consumption to production by machines for market purpose, for trade purpose. ስለዚህ የመጀመሪያው ልዩነት ሪቮሉሽን የሚያስብለው ፕሮዳክሽን ባይ ሃንድ በእጅ በሽመና ከማምረት በማሽኖች ወደ ማምረት መሸጋገሩ ነው ሪቮሉሽን ያስባሉ። Then in order to understand this transformation we need to identify two types of production systems. የመጀመሪያው the put out system. Put out system simply a production by individual workers, not organized workers ወይ ፒዛንት ወርከሮች ናቸው። በሆነ ሰዓት ለልጆቻቸው ልብስ ለቤተሰቦቻቸው ልብስ ሲፈልጉ እዛው አንድ ባለሙያ አንድ ሹራብ መስራት የምትችል ሴትዮ ሹራብ ልትሰራ ትችላለች። ዘን ዶሜስቲክ ነው ማለት ምን ማለት ነው? it is not produced in a separate space and it is not ruled or operated by a manager who owns everything. Rather it is produced by an individual worker in his home. ስለዚህ ዶሜስቲክ ፕሮዳክሽን ነው። and ዓላማው ምንድን ነው? consumption by the family members። ስለዚህ አንዲት ሴት ወይም አንድ ሰው ቤቱ ሆኖ ለራሱ ለቤተሰቡ ጥቅም ለቤተሰቡ የሆኑ ኒዶችን ለማሟላት የሚሰራው ስራ the putting out system ይባላል። whereas ፋክተሪ ሲስተም ሲሆን ግን ይሄ ሁሉ ይቀየራል። ወርከርስ ይሄ ኢንዲቪጁዋል ወርከር መሆኑ ይቀርና ግሩፕ ኦፍ ወርከርስ መሆን ይጀምራሉ። and የሚሰሩት ለምንድን ነው? ሰርቶ ሊለብሱት አይደለም፣ ራዘር ሰርተው ሊሸጡት ነው ለማርኬት። ማርኬቱ ሎካል ማርኬት ሊሆን ይችላል፣ ኢንተርናሽናል ማርኬት ሊሆን ይችላል። ሶስተኛ ኮንሱመሩ ማን ነው? ክላይንትስ ወይም ኮንሱመርስ ናቸው እንጂ ቤተሰብ ሜምበርስ አይደሉም። ኮንሱመርስ ማለት ከህንድ ሀገር ያሉ ሊሆን ይችላሉ፣ ኤዥያ ጠቅላላ ወይም አፍሪካ ያሉ ወይም አሜሪካ ያሉ ላርጅ ስኬል ባየርስ አሉ። ለእነሱ ነው እንጂ የሚመረተው ለሆነ ቤተሰብ ለልጅህ ያጎት ልጅ ልደቱ ስለደረሰ ምናምን የምታመርተው አይነት ነገር አይደለም። and it is
ኦርጋናይዝድ ወይም ኮንትሮልድ ባይ ቦርጂዌዚ የቡርዣው ክላስ ሀብታሞቹ ክላስ ናቸው የሚቆጣጠሩት ባለቤቶቹ። እዚህ ጋር ማን ነው የሚቆጣጠረው? ሲምፕሊ እዚህ ጋር ማን ነው የሚቆጣጠረው? በፑቲንግ አፕ ሲስተም ጊዜ ባለቤቱ የቤቱ ባለቤት ያው ዶሜስቲክ ነው ስለተባባል፣ አሁን ግን ቡርዣው ሀብታሙ ነው የሚቆጣጠረው። ስለዚህ የፑቲንግ አፕ ሲስተም እና የፋክተሪ ሲስተም ካራክተሪስቲካሊ ልዩነት አላቸው። ዋናው ልዩነታቸው ሳይዝ ላይ ነው። እዚህ ጋር የሚመረቱት ትንሽ ምርቶች ናቸው። እዚህ ጋር ግን በመርከብ ተጭኖ ወደ ሌላ ሀገር እንትን የሚባል ሂውጅ አማውንት ኦፍ ፕሮዳክትስ ናቸው የሚመረቱት። የመጀመሪያው ዲፈረንስ ይሄ ነው። ወይም የመጀመሪያው ካራክተሪስቲክ ኦፍ ኢንዱስትሪያል ሪቮሉሽን ትራንስፎርሜሽን ፍሮም ፑቲንግ አፕ ሲስተም ቱ ፋክተሪ ሲስተም አለቀ። ዘን ኢንዱስትሪያል ሪቮሉሽን ሲባል አሁን እንደምናየው ሁሉም ነገር በማሽን ተመርቶ የሚመጣ ነበረ? እንደዛ ሳይሆን በአብዛኛው ኢንዱስትሪያል ሪቮሉሽን ፎከስ አድርጎ የነበረው ሁለት ሴክተሮች ላይ ነው። የመጀመሪያው ቴክስታይል፣ ሁለተኛው ትራንስፖርቴሽን ላይ። የቴክስታይል እንግዲህ ብሪቴን ህንድ ሀገር ሄደች፣ ህንድን ተቆጣጠረች። ህንድ አካባቢ ያሉ ብዙ ሶፊስቲኬትድ የሆኑ የአመራረቶችን፣ የቀለም አቀባብ፣ የክር አፈታተል ስልቶችን ተምረው መጡ። እንግሊዞቹ ወደ ሀገራቸው አመጡትና እንግሊዝ ውስጥ በጣም መስፋፋት ጀመረ። በተለይ ይችኛዋ ከተማ ብሪቴን ውስጥ የምን ከተማ ናት? የቴክስታይል ከተማ፣ ማንቸስተር የምትባለው ከተማ። እንደውም ራሱን የቻለ ማንቸስተር ካፒታሊዝም ነው የሚባለው። ምክንያቱም ልብስን በብዛት ማምረት፣ መጠቅለል፣ መቁረጥ፣ ዲዛይን ማውጣት ምናምን የሚባሉ በአብዛኛው ነገሮች ማንቸስተር ውስጥ ይካሄዱ ስለነበረ የማንቸስተር ቴክስታይል ፋብሪካዎች የኢንዱስትሪያል ሪቮሉሽን ሪፕሬዘንታቲቭስ ነበሩ። ሌላኛው ብዙ ምርት ከተመረተ ብዙ ኢንፑት ይፈልጋል። ብዙ ኢንፑት ከገባና ከተመረተ ብዙ ፕሮዳክት ይኖራል። ይሄን ብዙ ፕሮዳክት እና ብዙ ሮ ማቴሪያል ለማመላለስ ዜር መስት ቢ ሰም ኢንቬንሽን። ስለዚህ ሬል ሮድ የመጀመሪያው ሬል ሮድ ኢንትሮዲውስ ተደረገ። ስለዚህ እቃዎች በቀላሉ መመላለስ ቻሉ። ይህ ሁሉ እንዲሳካ ግን ዜር መስት ቢ ዶሜስቲኬሽን ኦፍ ናቹራል ፎርስስ፣ ተፈጥሮ የሰጠችን የኃይል ምንጮች በሚጠቅም መልኩ ማስተካከል ነበረብን። ዋነኛው ሪቮሉሽናሪ የነበረው ስቲም ኢንጂን ነው። ስቲም ኢንጂን ምንድን ነው? ዩዚንግ ዋተር ቬፐር ቱ ሙቭ ኦር ቱ ትሪገር ዘ ሙቭመንት ኦፍ ዲፈረንት ፓርትስ ኦፍ ዘ ማሽን። የማሽኖች በእንፋሎት ምክንያት እንዲንቀሳቀሱና የሚፈለገውን ስራ እንዲሰሩ የማድረግ ሲስተም ነው የስቲም ኢንጂን ቴክኖሎጂ። በማን ነው ሶፊስቲኬትድ የተደረገ? ከሱ በፊት ኒውኮመን የሚባል ሰውዬ ፈጥሮታል። ግን የኒውኮመን ስቲም ኢንጂን ወዝ ኖት ዛት ማች ሶፊስቲኬትድ። ስለዚህ ጄምስ ዋት የሚባል ሰው መጣ። ጄምስ ዋት ለመጀመሪያ ጊዜ ፓተንቱን በሱ ነው የተመዘገበው። ያው የምንማረውም ለዛ ነው። ጄምስ ዋት ለመጀመሪያ ጊዜ ሶፊስቲኬትድ የሆነ በሁሉም ቦታ ላይ ጥቅም ላይ ልውል የምትችል ስቲም ኢንጂን ፈጠረ። የጄምስ ዋት ስቲም ኢንጂን ኢንዱስትሪያል ሪቮሉሽን በቴክስታይል ፋብሪካዎችም በትራንስፖርቴሽን ላይ እንዲስፋፋ አደረገ። ያው እዚህ ጋር እንዳየነው ታንክስ ቱ ዘ ሬልሮድ ቴክኖሎጂ የመጀመሪያዎቹ የሬልሮድ ትራንስፖርቴሽን ሰርቪስ ስቶክቶን ኤንድ ዳርሊንግተን በሚባሉ ከተሞች መካከል ይካሄድ ነበረ። ትልቁ ሊቨርፑል ኤንድ ማንቸስተር መካከል ይካሄድ የነበረው የትራንስፖርቴሽን እንቅስቃሴ ነው። ሊቨርፑል ፖርት ሲቲ ናት፣ ወደ ባህር የተጠጋች ናት። ማንቸስተር ወደ ውስጥ ገባ ያለች ናት። እዚህ ጋር የሚመረተው የቴክስታይል ፋብሪካ ወደየት መድረስ አለበት? ወደ ሊቨርፑል። ስለዚህ በሁለቱ መካከል ሶፊስቲኬትድ የሆነ ሬል ትራንስፖርት ነበረ። እንግሊዝ ምን ሆነች ማለት ነው? የኢንዱስትሪያል ሪቮሉሽን እናት ሆነች። በቃ ቅልጥ ያለ ኢንዱስትሪያላይዜሽን ኢንግላንድ ውስጥ በቴክስታይሉም በትራንስፖርቴሽኑ። ሁለቱ ካሉ ደግሞ ንግድ ይኖራል። በጣም በስፋት መካሄድ ጀመረ። እሺ ይሄኛው እንግሊዝ ውስጥ ብቻ ተወስኖ የነበረው ኢንዱስትሪያላይዜሽን ግን ወደ እነማን ተስፋፋ? ወደ ጀርመን፣ ወደ ቤልጅየም፣ ወደ ሆላንድ፣ ወደ ፍራንስ ተስፋፋ። ከዛ አትላንቲክንም ተሻግሮ ዩኤስኤ። መጀመሪያ እዚህ ጋር አይረን እቃዎች ነበሩ የሚመረቱት። ማሽኖቹም በአይረን ነበሩ። አብዛኛው ነገር አይረን ነበረ። ወይም
ያልተጣራ አይረን ነበረ። አሁን ግን በጣም የተጣራ ስቲል መመረት ጀመረ። በባለፈው ቴክስታይል ብቻ ነበር ፎከስ ተደርጎ ይመረት የነበረው። አሁን ኬሚካልስ መመረት ጀመሩ። በጣም ከባድ የሆኑ ኢንዱስትሪዎች መፈጠር ጀመሩ። ስለዚህ ታንክስ ቱ ዘ ኢንዱስትሪያል ሪቮሉሽን ኢን ብሪቴን ዘ ሰከንድ ፌዝ ኦፍ ኢንዱስትሪያል ሪቮሉሽን ተጀመረ ማለት ነው። ይሄ ዓለምን ትራንስፎርም ያደረገ ነገር ነው። ናው ዋት ዌር ዘ ፖለቲካል ኤንድ ሶሾ ኢኮኖሚክ ኮንሲኩዌንስስ። እንግዲህ ብዙ ምርት ይመረት ነበር ተባብለናል። ሀብታም ክላስ ተፈጥሯል፣ ድሃ ክላስ ተፈጥሯል። በጣም ዴስቲቲዩት የሆኑ ሚዘራብል የሆኑ ሰዎች ተፈጥረዋል። ከዛ ደግሞ በምቾት ውስጥ የሚንደላቀቁ ሰዎች ተፈጥረዋል። ለዓለም ብዙ እቃ እየሄደ ነው። ሮ ማቴሪያል ከዓለም ዙሪያ ሁሉ ወደ ኢንግላንድ እየመጣ ነው። አውሮፓ ውስጥ ኢንዱስትሪያል ሪቮሉሽን ተስፋፍቷል። ይሄ ሁሉ ምን ፈጠረ? እነዚህ ሶሾ ኢኮኖሚክ እና ፖለቲካል ኮንሲኩዌንሶች። የመጀመሪያው ምንድነው? ኢኮኖሚክ ክራይሲስ። አንዳንድ ጊዜ ምርት በጣም ከፍ ይልና ሰፕላዩ በጣም ከፍ ብሎ ከዛ የሚገዛው የህዝቡ የመግዛት አቅም እየተዳከመ ሲመጣ መልሶ ምን ይሆናል? ዝቅ ማለት ይጀምራል። ስለዚህ ኢኮኖሚክ ቡም እና ኢኮኖሚክ ሪሴሽን የዚህ የኢንዱስትሪያል ሪቮሉሽን ወይም የካፒታሊስት ኢኮኖሚክ ሲስተም አይነተኛ ካራክተሪስቲክ መሆን ይጀምራል ማለት ነው። ፔሪዮዲክ ክራይሲስ። እንግዲህ ካፒታሊዝም ውስጥ ሁልጊዜ በሰላም የመቀጠል ጉዳይ የለም። ሁልጊዜ ወርዶ የመቀጠል ጉዳይ የለም። ኖርማሉ ምንድነው? ከፍና ዝቅ ማለት። በየትኛውም ጊዜ ከፍና ዝቅ ይላል ኢኮኖሚክ ክራይሲስ። ሁለተኛው ፋንዳሜንታል ሺፍት ፍሮም አግሪካልቸር ቱ ኢንዱስትሪ። ፕራይመሪ ፕሮዳክቶችን ከማምረት ወደ ፊኒሽድ ሰከንዳሪ ፕሮዳክቶችን፣ ልብሶችን፣ የኤሌክትሮኒክስ እቃዎችን፣ ማሽነሪዎችን የማምረት ጉዳይ የተስፋፋ መሄድ ጀመረ። ሌላኛው predominance of population, urban population which migrated from rural areas. ከገጠር ወደ ከተማ የፈለሱ በጣም ብዙ ሰዎች መምጣት ጀመሩ። ስለዚህ ከተሞች እየተስፋፉ መሄድ ጀመሩ ማለት ነው። እሺ፣ ከተሞች ውስጥ ያለው ክላስ ንግድ አይሰራም። ወይ ፋብሪካ ተቀጥሮ ነው የሚሰራው፣ ወይ ፋብሪካ ሰራተኞችን ቀጥሮ የሚያሰራ ነው፣ ወይም ደግሞ በመካከል ንግድ የሚያካሄድ ነው የሚሆነው። ስለዚህ there is a class which is called the bourgeois class። ይሄ ሁለቱን ይይዛል። የመጀመሪያው የፋክተሪ ኦነሮችንና ትሬደሮችን ነጋዴዎችን ይይዛል። ሁለተኛው the proletariat፣ ይሄ ደግሞ working class። የሁለቱን ክላሶች የሀብት መጠን ስናየው ይሄ እጅግ በጣም ድሃ ነው፣ ይሄኛው እጅግ በጣም ሀብታም ነው። ሀብታም ስለሆነ they become dominant in terms of what? In terms of economic power። ኢኮኖሚክ ፓወር ደግሞ ወደ ምን ይሄዳል? ፖለቲካል ኢንፍሉዌንስ እንዲኖራቸው አስችሏቸዋል። ስለዚህ ፓርላማው አብዛኛው ህጎች የሚወጡት ምናምን የትኛውን ፌቨር የሚያደርጉ ሆኑ? ቡርዣ ክላስ። በዚህ መካከል ይሄንን ሁለቱን ልዩነት ለማጣጣም አዳዲስ የፖለቲካ አይዲዮሎጂዎች መፍለቅ ጀመሩ። የመጀመሪያው እና ዋነኛው ሶሻሊዝም። ባለፈው ስለ ካፒታሊዝም ስናወራ እንዳወራ ነው ሶሻሊዝም was scientific socialism at least was introduced and expanded by Karl Marx and his friend። በነበረው ሲጠራ የነበረው ሶሻሊዝም value or wealth is created by the proletariat. The proletariat however gets minimum wage. Therefore this wealth created by the proletariat goes to the pockets of the bourgeois. This is unfair. In order to adjust this unfairness, there must be a readjustment of the system itself. And the system must readjust itself by abolishing capitalism itself. Capitalism በማጥፋት ሶሻሊዝም መስረት አለበት። ሶሻሊዝም ምን አይነት ሲስተም ነው የሚሆነው ነው ያለው? ሶሻሊዝም በመንግስት አብዛኛው ፕሮዳክሽን ይታቀዳል፣ ይፈጸማል። መንግስት እነማን ይወክላል ማለት ነው? ፕሮሌታሪያው ሰፊውን ሰራተኛውን ህዝብ ይወክላል። ስለዚህ ይሄ ህዝብ እኩል የምርቱ እና የላቡ የድካሙ ተጠቃሚ ይሆናል። በዚህ ምክንያት ኤክስፕሎይቴሽን ኦፍ ማን ባይ ማን የሚባል ነገር አይኖርም። ሁሉም ሰው በሰራው ልክ ተጠቃሚ ይሆናል የሚል ሀሳብ ይዞ መጣ።
ይሄ በቡርዣዎቹ ተቀባይነት ያገኛል? ያው ኦብቪየስሊ አያገኝም። ስለዚህ there was constant battle between these two groups እስከ 1917 ድረስ ሶሻሊዝም የሆነ ቦታ ላይ አሸንፈው እስከሚወጣ ድረስ፣ እሱም በሌላ ጊዜ እናየዋለን። ሌላኛው ዓለም አቀፍ consequence of the industrial revolution was the division of the world into the poor nations of the world and the rich nations of the world. The western world become rich and the south and the eastern part become poor. ይቺ ምን ትባላለች? the great divergence። ከዛ በኋላ አሁንም ድረስ ያው the rich is rich ዌስቱ እስካሁን ድረስ the poor is poor ኢስተርኑ እና ዌስተርኑ ያው በቅርብ እነ ቻይና ምናምን እስከሚመጡ ድረስ። እሺ in order to keep their superiority እነዚህ ሀብታሞቹ ሀብታምነታቸውን ለማስቀጠል የሚያመርቱት ምርት የሚያገኙት ትርፍ በዛው ልክ መቀጠል አለበት። እሱን ለማግኘት ምን ማድረግ አለባቸው? ሪሶርስ በርካሽ ማግኘት አለባቸው። ሪሶርስን በርካሽ ለማግኘት ደግሞ አገሮችን በኃይል መቆጣጠር አለባቸው። አገሮችን በኃይል መቆጣጠር ደግሞ ኮሎኒያሊዝምን አመጣ፣ ኢምፔሪያሊዝምን አመጣ። ስለዚህ ኢምፔሪያሊዝም ተስፋፋ። ዘን ይሄ ኢምፔሪያሊስት የሆነው ኤክስፓንሽን የሚሆን በቮለንተሪ የሆነው ግንኙነት በተለያዩ የዓለም ክፍሎች መካከል ደግሞ ምን እንዲፈጠር አደረገ? ግሎባላይዜሽን ኢንተርኮኔክትድነስ ቢትዊን ዲፈረንት ፓርትስ ኦፍ ዘ ወርልድ አንድ እስካሁን ድረስ ያላቆመው ቼንጅ ኢዝ ቢካሚንግ ዘ ኖርም ኤቭሪቲንግ ኢዝ ቼንጂንግ እንደሚባለው የማይለወጥ ነገር ቢኖር ለውጥ ራሱ ብቻ ነው እንደሚባለው አሁንም ለውጥ ኮንቲኒየስሊ እየቀጠለ አለ ማለት ነው። This is the end of our lesson about industrial revolution. Recap ለማድረግ industrial revolution ምንድነው ከተባላችሁ industrial revolution is transformation from production by hand to production by machines እንደማለት ነው። from putting out system to factory system እንደማለት ነው። የትኞቹ ሴክተሮች የበለጠ በኢንዱስትሪያል ሪቮሉሽን አብበው ነበር? ቴክስታይል እና ትራንስፖርቴሽን። ዘን ከእነዚህ ሁለቱ ሴክተሮች የበለጠ ከፍ እንዲሉ ያገዛቸው ቴክኖሎጂካል አድቫንስመንት ነበረ ወይ? የስ ስቲም ኢንጂን ኢንቬንሽን አግዟቸው ነበረ ታንክስ ቱ ጄምስ ዋት። አንድ የኢንዱስትሪያል ሪቮሉሽን ያመጣቸው ዋና ዋና የኢኮኖሚክ እና ፖለቲካል ለውጦች ምንድን ነበሩ? የመጀመሪያው ኢኮኖሚክ ክራይሲስ፣ ቡም ኤንድ ሪሴሽን የሚባሉ ሳይክሎች ሁልጊዜ ይመጣሉ። ምክንያቱም ድማንድ እና ሰፕላይ ሁልጊዜ ተጣጥመው አይሄዱም። አንዳንድ ጊዜ ድማንድ እያነሰ ሊሄድ ይችላል። ስለዚህ የገዢ እጥረት ሊከሰት ይችላል። ዘን ፋንዳሜንታል ሺፍት ፍሮም አግሪካልቸራል ቱ ኢንዱስትሪያል ኢኮኖሚ፣ የህዝቦች ወደ ከተማ በጣም መፍለስ፣ ሁለት ተቃራኒ ክላሶች መፈጠር፣ ቡርዣ ሀብታምና ሰራተኛ ክላሶች መፈጠር። እነሱን ለማስታረቅ ደግሞ ካርል ማርክስ ፕሮፖዝ ያደረጉት የሶሻሊዝም ሀሳብ ነበረ። ዓለም ላይ ያለው አሁን የምናየው ትልቁ የኢኮኖሚ ልዩነትም የዛን የተፈጠረ ነው። we call it the great divergence which is corroborated by imperialist expansion of the rich nations። ይህን ይመስላል የዛሬው ክላሳችን። የዛሬው ትምህርት የዛሬው ክላስ ተመችቷችሁ ከሆነ ሼር ማድረጋችሁ እንዳትረሱ ለጓደኞቻችሁ። አንድ ሌሎች ተመሳሳይ ትምህርቶች እንዲደርሷችሁ ከፈለጋችሁ ደግሞ የተማሪ ቤትን የቲክቶክ፣ የቴሌግራም፣ የፌስቡክ እና የዩቲዩብ ቻናሎችን ጆይን በማድረግ ተጨማሪ ትምህርቶችን ማግኘት ትችላላችሁ። የሚቀጥለው እስከምንገናኝ ድረስ ደህና ሁኑ።